ጤና ይስጥልን የተወደዳችሁ የቦርከና ሚዲያ ቤተሰቦቻችን የዕለተ ሐሙስ ሰኔ 18 ቀን 2018 ዓ.ም የሰዓቱን ዜናዎች ይዘን ቀርበናል። አበይት ዜናዎችን እናስቀድማለን። የፌዴራልና የክልል መንግስታት የስልጣን ዘመንና ህገ መንግስቱን የመተርጎም ስልጣን ባለቤትነት በዋና አጀንዳ ቀረቡ። የኢትዮጵያ ሀገራዊ ምክክር ኮሚሽን ሐምሌ 8 ቀን 2018 ዓ.ም ለሚካሄደው ዋናው ሀገራዊ ምክክር ጉባኤ ከተመረጡ 8 ዋና ዋና አጀንዳዎችን ይፋ አድርጓል። የዕለቱ ዜናችን ቀዳሚ ጉዳይ አድርገነዋል። ከ44,000 በላይ ዜጎች የአስተዳደር በደል ተፈጽሞብናል ማለታቸውን እንባ ጠባቂ ተቋም አስታወቀ። ከቀረቡ አቤቱታዎች መካከል 1437ቱ በመንግስት ተቋማት ላይ የቀረቡ መሆናቸውን እንባ ጠባቂ ተቋም ለፓርላማ አብራርቷል። ተጨማሪውን ይዘናል። ቤታችንን አታፍርሱ ያሉ የሐዋሳ ከተማ ነዋሪዎች እስራትና ድብደባ እየተፈጸመባቸው መሆኑን ተናገሩ። ዝርዝሩን እናደርሳችኋለን። በምርጫ ያሸነፍኳቸውን ወንበሮች አልቀበልም ባለው ትብብር ለኢትዮጵያ አንድነት የሀሳብ መከፋፈል ተካሯል ተባለ። የሰባተኛውን ጠቅላላ ምርጫ ውጤት ተከትሎ በትብብር ለኢትዮጵያ አንድነት ውስጥ የሀሳብ መከፋፈሉ ይበልጥ እየተካረረ መምጣቱ ተሰምቷል። ተጨማሪ ያለን ዜናዎችን በዝርዝር እናቀርባለን። በቅድሚያ ከ44,000 በላይ ዜጎች የአስተዳደር በደል ተፈጽሞብናል ማለታቸውን እንባ ጠባቂ ተቋም አስታወቀ። የኢትዮጵያ ሕዝብ እንባ ጠባቂ ተቋም ከ44,900 በላይ ሰዎች የአስተዳደር በደል ተፈጽሞብናል የሚል አቤቱታ ማቅረባቸውን ዛሬ ለፓርላማ ባቀረበው የ2018 ዓ.ም የ11 ወራት ሪፖርት ላይ ነው። ከስሞታ አቅራቢዎች ውስጥም ከ17,000 በላይ ወንዶች፣ ከ7,900 በላይ ሴቶች ሲሆኑ ቀሪዎቹ ከ19,900 በላይ ደግሞ በጾታ ያልተለዩ መሆናቸው ተገልጿል። ጠቅላላ ብዛታቸው ከ44,900 በላይ ዜጎች በደል ተፈጽሞብናል ብለው ቅሬታ ማቅረባቸውን ተቋሙ ገልጿል። ከቀረቡ አቤቱታዎች መካከል 1437 በመንግስት ተቋማት ላይ የቀረቡ መሆናቸውን ያስረዳው ተቋሙ በግል ድርጅቶች ላይ የቀረቡት ደግሞ 278 ብቻ መሆናቸውን አመላክቷል። አቤቱታዎቹ በዘርፍ ሲዘረዘሩ ደግሞ 306 ጡረታ፣ 86 ይዞታ፣ 408 አገልግሎት አለማግኘት፣ 452 የካሳ ጥያቄ፣ 197 ትምህርት፣ 24 የመረጃ ጥያቄና 8 ልዩ ልዩ ጉዳዮችን የሚመለከቱ 234 መሆናቸው ተጠቅሷል። በዚህም በ11 ወራት ውስጥ 792 አቤቱታዎች ተቀባይነት አግኝተው ለምርመራ እንደተመሩ ያስረዳው እንባ ጠባቂ ተቋም ከ2017 በጀት ዓመት የዞሩ 282 መዝገቦችን ጨምሮ በድምሩ 1074 መዝገቦች ላይ ምርመራ ተከናውኖ 68 የሚሆኑት በቅድመ ምርመራ መፍትሄ እንዳገኙ ማስታውሷል። 231 መዝገቦች ደግሞ በደል አለመኖሩ ተረጋግጦ ውሳኔ የተሰጣቸው ሲሆኑ በደል መፈጸሙ ተረጋግጦ በድርድር መፍትሄ የተሰጣቸው መዝገቦች ደግሞ 164 ናቸው ተብሏል። 168 መዝገቦች በደል መኖሩን በምርመራ ተረጋግጦ መፍትሄ ሀሳብ እንደተሰጣቸው፣ 187 መዝገቦች በአቤቱታ አቅራቢዎች ጥያቄና በተለያዩ ምክንያቶች መቋረጣቸውን በድምሩ 811 መዝገቦች እንደተቋጩም ተነግሯል። ቀሪው 263 መዝገቦች ምርመራቸውን ባለመጠናቀቁ በሂደት እንደሚገኙ ተመላክቷል። በ168 መዝገቦች ላይ የመፍትሄ ሀሳብ የተሰጠ ሲሆን ከ2017 በጀት ዓመት ሳይፈጸሙ ከዞሩ 63 መዝገቦች ጋር በድምሩ 231 መዝገቦች ላይ የአፈጻጸም ክትትል ተደርጎ በ123 መዝገቦች ላይ የተሰጠው የመፍትሄ ሀሳብ ተሰጥቷል። በ14 መዝገቦች ላይ 4 የመፍትሄ ሀሳብ ላለመፈጸሙ በቂ ምክንያት የቀረበ በመሆኑም ተቋርጧል። እንዲሁም 94 መዝገቦች ምክረ ሀሳቦችን ያለመፈጸምና የዘገዩ እንደሆኑም ተመላክቷል። ተቋሙ የአስተዳደር በደል ምርመራ ስራ በማስረጃ አሰጣጥ ሆነ በማስፈጸም ሂደት ለመተባበር ፈቃደኛ ባልሆኑ 30 የመንግስት መስሪያ ቤቶች ላይ ክስ መስርቶ 10 ተቋማት እንዲፈጽሙ የተደረገ ሲሆን 20 መስሪያ ቤቶች ደግሞ ጉዳዩ በሂደት ላይ ይገኛል ብሏል። ውሳኔ እንዲያገኙ ከተደረጉ መዝገቦች መካከል 82 ሰራተኞች ወደ ስራ እንዲመለሱ ተደርጓል። ከ1300 በላይ ሰራተኞች የደረጃ እድገት፣ ጥቅማ ጥቅምና ደሞዝ እንዲከፈላቸው መደረጉም ተገልጿል። በተጨማሪም 41 አቤቱታ አቅራቢዎች ተገቢውን የካሳ ክፍያና በአጠቃላይ ለሁሉም አቤት ባዮች በድምሩ 36200 ካሬ ሜትር ቦታ በምትክነት እንዲሰጣቸው ተደርጓል። 106 አቤቱታ አቅራቢዎች የጡረታ መብታቸው እንዲከበርና ያልተከፈለ ውዝፍ ክፍያ 1.4 ሚሊዮን ብር ተከፍሏቸዋል ተብሏል።
የፌዴራልና የክልል መንግስታት የስልጣን ዘመንና ህገ መንግስቱን የመተርጎም ስልጣን ባለቤትነት በዋና አጀንዳ ቀረበ። ከሐምሌ 8 ቀን ጀምሮ ለሚካሄደው ዋናው ሀገራዊ ምክክር ጉባኤ ከተመረጡ 8 ዋና አጀንዳዎች መካከል የፌዴራልና የክልል መንግስታት የስልጣን ዘመንና ህገ መንግስቱን የመተርጎም ስልጣን ባለቤትነትን የሚመለከቱ አጀንዳዎች ይገኙበታል ተብሏል። የኢትዮጵያ ሀገራዊ ምክክር ኮሚሽን ከሰበሰባቸው በሺዎች የሚቆጠሩ አጀንዳዎች መካከል ከ200 ሺህ በላይ ሰዎችን በማማከር በስራቸው በርካታ ዝርዝሮችን የያዙ 8 ዋና አጀንዳዎችን ትላንት ምሽት በአድዋ ድል መታሰቢያ ሙዚየም ይፋ አድርጓል። አጀንዳዎቹን የኮሚሽኑ ዋና ኮሚሽነር መስፍን አርአያ በንባብ ያቀረቧቸው ሲሆን አጀንዳ 1 ተብሎ በመጀመሪያ የተያዘው የሀገር ግንባታን የሚመለከት አጀንዳ ነው። አጀንዳው በስሩ የሀገር ግንባታን አቅጣጫ ማስቀመጥ፣ የማንነትና የባለቤትነትን ጉዳዮች፣ ታሪክና ማንነትን፣ ሀገር ግንባታና የብዝሃነትን አስተዳደር ጉዳዮች፣ የቋንቋ ጉዳዮች፣ የባህል ታሪክና ቅርስ ጥበቃ የሚሉት ጉዳዮችን ይዟል። ሁለተኛው አጀንዳ ደግሞ የፖለቲካ ስርዓት የመንግስት አደረጃጀት ቅርጽን በሚመለከት የቀረበ ሲሆን ይህም በአሁኑ የፖለቲካ ስርዓት ግምገማ አማራጭ የፖለቲካ ስርዓቶች የዲሞክራሲ ብሂልን ማጎልበት የሚሉትን ነጥቦች አካቷል። የመንግስት አደረጃጀት ስርዓት የራስን እድል በራስ የመወሰን መብት ወይንም አንቀጽ 39 ንዑስ 1ን የብሔር ብሔረሰቦች ትርጓሜ፣ የመንግስት አስተዳደር ስርዓት አይነት፣ የክልል መንግስታትና የፌዴራል መንግስት የስልጣን ዘመንና የፌዴራልና የክልል መንግስታት ግንኙነቶችን የሚሉ አጀንዳዎችም ተካተውበታል። በአጀንዳ 3ነት የቀረበው የአዲስ አበባና ድሬዳዋ ከተሞችን የሚመለከት የፌዴራል ከተሞች ጉዳይ ሲሆን የአዲስ አበባን ጉዳይ በሚመለከት አዲስ አበባ ከኦሮሚያ ጋር ያላትን ግንኙነት ይዳስሳል። የድሬዳዋ ከተማን በሚመለከት ደግሞ ድሬዳዋ ከኦሮሚያና ሶማሌ ክልሎች ያላትን ግንኙነቶች፣ የድሬዳዋ ከተማ የውክልና ጉዳዮች በዋናነት የያዘ ነው ተብሏል። የሃይማኖት ጉዳዮችን የሚመለከት አጀንዳው ደግሞ 4ኛው ሆኖ ቀርቧል። በስሩም በርካታ ዝርዝሮችን አካቷል። ከነዚህም ውስጥ የሃይማኖት ተቋማት የድምፅ አጠቃቀምና የማህበረሰቡን መብት፣ በሃይማኖት መካከል ያሉ ውጥረቶችን የሚመለከቱ ተጠቃሾቹ ናቸው። አጀንዳ 5 የተቋማት ግንባታን፣ የተቋማት ገለልተኝነት ጉዳዮችን፣ የሰብአዊ መብቶች ጥበቃ፣ የጸጥታ ተቋማት ገለልተኝነት ጉዳዮችን የሚያካትት ሲሆን አጀንዳ 6 ደግሞ ማህበራዊ፣ ኢኮኖሚያዊ፣ የአርብቶ አደሮችና አርሶ አደሮች ጉዳዮችን በሚመለከት ንዑስ አጀንዳዎችን አካቶ ቀርቧል። አጀንዳ 7 የሙስናና የመልካም አስተዳደር ጉዳዮችን የያዘ ነው። አጀንዳ 8 ደግሞ የሰላም ግንባታ ጉዳዮች፣ በዚህ ስር የሽግግር ፍትህ፣ የእርቅ ጉዳዮች ተካተውበታል። እነዚህም በርካታ ጉዳዮች የምክክሩ ተሳታፊዎች በአግባቡ እንዲመክሩበትም ጥሪ የቀረበ ሲሆን አጀንዳዎቹ ሐምሌ 8 ቀን 2018 ዓ.ም በአዲስ አበባ በሚጀመረው የምክክር ጉባኤ ይመከርባቸዋል ተብሎ ይጠበቃል። በዚህ ምክክር ከ4000 በላይ ተሳታፊዎች ይገኛሉ ተብሎም ይጠበቃል። የኢትዮጵያ ሀገራዊ ምክክር ኮሚሽን መጀመሪያ በተሰጠው 3 ዓመት ስራው ባለመጠናቀቁ በፓርላማ የ1 ዓመት ተጨማሪ ጊዜ ከሰጠው በኋላ ያም ባለመብቃቱ ለሁለተኛ ጊዜ የ8 ወራት ጊዜ ተጨምሮለት እየሰራ ይገኛል። ቤታችንን አታፍርሱ ያሉ የሐዋሳ ከተማ ነዋሪዎች እስራትና ድብደባ እየተፈጸመባቸው መሆኑን ተናገሩ። ቤታችንን አታፍርሱብን በማለታቸው ምክንያት ታስረው የነበሩ ወጣቶች የተፈቱ ቢሆንም በሌሎችም ላይ የእስርና ዛቻ እንዲሁም ድብደባ እንደቀጠለ መሆኑን ገልጸዋል። የሐዋሳ ከተማ የሐይቅ ዳርቻ ነዋሪዎች ቤታቸው በኮሪደር ልማት ምክንያት ሊፈርስባቸው እንደሆነና መኖሪያቸውን አታፍርሱ በሚል መግለጻቸው ይታወሳል። ቤታችሁን አፍርሱ የሚል ትዕዛዝ ተሰጥቶናል፣ የመብት ጥሰትም ተፈጽሞብናል የሚል ቅሬታ ያላቸው ሲሆን ለምን ቅሬታችሁን ለሚዲያ ተናገራችሁ በሚል ድብደባ እየደረሰባቸው መሆኑንም አማረዋል። የከተማው አስተዳደርና የጸጥታ አካላት በአካባቢው በመሄድ ቤት አፍርሱ መባላችሁን ለምን ለሚዲያ አካላት ተናገራችሁ? ምንስ ልታመጡ ነው? የሚል ጥያቄ በማቅረብ ወጣቶችን ሲያስፈራሩና ሲያስሩ ቆይተዋል ብለዋል። ከእስር በተጨማሪም በአንድ እድሜያቸው በገፋ አዛውንት ላይ ድብደባ መፈጸሙን ጭምር ነዋሪዎች ተናግረዋል። ወደ ሚዲያ ለምን ታውጡታላችሁ ያሉበት ምክንያት አሰራራቸው ህጋዊ ስላልሆነና ነገሩን ለመሸፈን ኃይል እየተጠቀሙ ስለሆነ ነው ሲሉም ገልጸዋል። አያይዘውም ይሰጣቸዋል ተብሎ የነበረው የቤት ኪራይ ገንዘብ እስካሁን በባንክ ሂሳባቸው እንዳልገባና ተለዋጭ መሬት እንዳልተሰጣቸው ነው የገለጹት። በአካባቢው ማረፊያ አልተዘጋጀልንም የሚሉት ወጣቶችና በፓትሮል ጭነው ወደ እስር ቤት እንደወሰዷቸውና ህዝቡን የተቃውሞ ድምፅ እያሰማ በነበረበት ወቅት እድሜያቸው ከ80 እና 90 ዓመት በላይ በሆኑ አዛውንቶች ላይ ድብደባ
እንደተፈጸመባቸውም ተናግረዋል። በዚህ ሁኔታ ውስጥም የሚታሰረው ይታሰራል፣ የሚደበደበው ይደበደባል ብለዋል። ማስፈራሪያና ዛቻው እንደቀጠለ መሆናቸውን የሚናገሩት ነዋሪዎቹ አሁን ቤት እንከራይ ብንል እንኳን አከራዮች ከልጆቻችን ጋር አያከራዩንም፣ አሁን ምን እናድርግ ግራ ገብቶናል ብንላቸው ብቸኛ የሚሉትን ነገር ግን ልቀቁ ብቻ ነው ሲሉም በምሬት ገልጸዋል። የከተማዋ ፖሊስ አዛዥ ኮማንደር ተስፋዬ ሌዳሞ የፖሊስ ተግባር በአካባቢው ምንም አይነት ሁከት ቢነሳ ማርገብ እንጂ በአካባቢው ምንም አይነት የታሰረ ወጣት የለም በማለትም የነዋሪዎችን ቅሬታ ውድቅ አድርገውታል። በተጨማሪም አካባቢው ፍጹም ሰላም እንደሆነና የቤት ፈረሳውን በተመለከተ ነዋሪዎች በፈቃደኝነት እያፈረሱ መሆናቸውን ገልጸው ነበር። ነገር ግን የቤት ፈረሳውን ሲቃወሙት የነበሩትና ታስረው የነበሩ ወጣቶች በሙሉ መልቀቃቸውን ነዋሪዎቹ ገልጸዋል። ዛቻውና ድብደባውም እንደቀጠለ ነው ተብሏል። በምርጫ ያሸነፍኳቸውን ወንበሮች አልቀበልም ባለው ትብብር ለኢትዮጵያ የሀሳብ መከፋፈሉ ተካረረ። የሰባተኛውን ጠቅላላ ምርጫ ውጤት ተከትሎ በትብብር ለኢትዮጵያ አንድነት ውስጥ የሀሳብ መከፋፈል ይበልጥ እየተካረረ መምጣቱ ተገልጿል። የትብብሩና የመላ ኢትዮጵያ አንድነት ድርጅት ፕሬዝዳንት አቶ አብርሃም ጌጡ ማንም ሰው ድምፅ አግኝቻለሁ ብሎ ምክር ቤት ቢገባ መከልከል አንችልም፣ ጉዳዩ በምክር ቤቱ አልተወሰነም ብለዋል። በተቃራኒው አንዳንድ የፓርቲው የስራ አስፈጻሚ አካላት ያሸነፈው የትብብር እጩዎች ወደ ምክር ቤት እንዳይገቡ ያሳለፉትን ውሳኔ ውድቅ አድርገውታል። በተመሳሳይ በጉለሌ ወንበር ያሸነፉት የመኢአድ አባል አቶ ሙልጌታ አበበ በበኩላቸው ህዝብ የሰጣቸውን ኃላፊነት የመተው ስልጣን እንደሌላቸውና የዲሲፕሊን እርምጃ ወሬ የግለሰብ የችኩልነት ውጤት ነው ሲሉም ወንበራቸውን መረከብ እንደሚፈልጉ ገልጸዋል። በሌላ በኩል የትብብሩ ዋና ጸሐፊ ሚስጥረ ስላሴ ታምራትና ስማቸው ያልተጠቀሰ የስራ አስፈጻሚ አባል በምርጫ ወቅት የተገኙ 90% የጥሰት ማስረጃዎችን መሰረት በማድረግ እጩዎች ወደ ምክር ቤት እንዳይገቡ አስፈጻሚ መወሰኑና ትዕዛዝ በሚጥሱት ላይ የዲሲፕሊን እርምጃ እንደሚወስዱ አስጠንቅቀዋል። በአዲስ አበባ ምክር ቤት የጉለሌ ምርጫ ክልል ወንበር ያሸነፉት የመኢአድ የድርጅት ኃላፊና የትብብሩ ምክር ቤት አባል አቶ ሙልጌታ አበበ በበኩላቸው በትብብሩ ስም እርምጃ ይወሰዳል የሚለው ወሬ መሰረተ ቢስና የማህበራዊ ሚዲያ ግለሰቦች አቋም እንጂ የፓርቲ ውሳኔ አይደለም ሲሉ አጣጥለውታል። አቶ ሙልጌታ የእኔ አቋም እገባለው አልገባም የሚል አይደለም፣ በራሴ ላይ የመወሰን ስልጣን የለኝም፣ ህዝብ አምኖብኝ ኃላፊነቱን ሰጥቶኛል፣ ይህንንም እኔም ቢ የማለት ስልጣን የለኝም ሲሉ ተናግረዋል። ምክር ቤት አንገባም የሚለው አካሄድ ከ20 ዓመታት በፊት የነበረ ያረጀ ያፈጀና የማያዋጣ አካሄድ ነው ሲሉም ተችተውታል። ቅንጅቱ በጳጉሜ 2017 ዓ.ም ያጸደቀው መተዳደሪያ ደንብ እንደሚያሳየው ምክር ቤቱ የቅንጅቱን የመጨረሻ ወሳኝ አካል ሲሆን ስራ አስፈጻሚ ጉዳዮችን መርምሮ ለምክር ቤቱ የውሳኔ ሀሳብ ማቅረብ እንጂ በራሱ የመጨረሻ የቅጣትም ሆነ የመከልከል ውሳኔዎችን የማሳለፍ ህጋዊ ስልጣን የለውም። በመስከረም 2018 ዓ.ም በ5 ፓርቲዎች ተመስርቶ በኋላ ባልታወቀ ምክንያት አንድነት ኢትዮጵያ ፓርቲን በመቀነስ ወደ 4 ዝቅ ያለው ትብብሩ አሁን በቅንጅቱ የመቀጠሉ ጉዳዩ አጠራጣሪ ሆኗል ተብሏል። በተለይ የትብብሩ የምርጫ ጉዳዮች ኃላፊ አቶ ምርጫው ስንሻው ምርጫውን ህዝቡን የሚፈልገውን ያሳየበት ነው ማለታቸውን ተከትሎ በትብብሩ ስም በወጣ መግለጫ ግለሰቡ የብፌ ፖለቲከኛና የሳይበር ሸኔ ትንኮሳ ሲል ማጣጣሉን የውስጥ ፍጥጫውን የደረሰበትን ደረጃ ያሳያል። አድማጮቻችን፣ የሰዓቱ ዜናዎቻችን ተጠናቀዋል። ስለተከታተላችሁ እናመሰግናለን። ሰላም።